እኔ የምልህ እጅ ላይ ብር አለ እንዴ? አዎ። ምን ነው አሁንም ጠየቀች እንዴ? ሄሎ አገኘህልኝ? አዎ። የት ደርሰሻል? ደርሻለሁ። በቃ ቻው። ይኸው የማዘር መድኃኒቱን ብቻ አስቀርና ሌላውን ሰደው። እሺ ስጠኛ። ሰላም ታይቀድም? ውይ ይቅርታ የኔ አባት ቸኩዬ እኮ ነው። መጣው እዚህ ጋር ጠብቂኝ። ኤቲኤም ወጥቼ ልምጣ። ባልቆጨኝ ለፍቅርሽ የከፈልኩት ዋጋ። ሰላም ዴቭ ይባላል። እና እኔ ምን አገባኝ? እሺ እና ጫማሽ ላጽዳልሽ? መጀመሪያ የእጅህን ቆሻሻ አጽዳ። ቆሻሻ ምን አልሽ አንቺ? ቆሻሻማ አንቺ ነሽ እንዴ? የኔ አባት ለአንድ ተራ ሊስትሮ ብለክ ነው እንደዚህ የምትናገረኝ? በጣም ቀፋፊ ሴት ነሽ። ተው ወንድሜ፣ በእኔ ምክንያትማ እንድትጣሉ አልፈልግም። ወንድሜ? ይቅርታ የኔ ፍቅር፣ ወንድም መሆኑን አላወኩም ነበር። ቢገባሽ ተራና ቆሻሻ ካልሽው እጅ ነበር እያመጣው መሰጥሽ። ስራ እንደሌለኝ ያወቅሽ ሁሌ ብር ስጠይቂኝ ቸግሮሽ ይሆናል ብዬ ነበር ማሰብ። በያውን ከዚህ እጅ ሁለተኛ ላይ አልፈልግም። ሂጂ። ጀግና የጀግና ጀግና የኔ ልጅ ከመሞቴ በፊት ወግ ማረቄን አሳይ። ኧረ ተይ ልጅ ለምንሽ። አጎስ ነው ቢያንስ እንኳን አቶን አትጨምርም እንዴ? ምን ልዩነት አለው እንዴ? እና ልክ አይደለም? ለማንኛውም ለዛ ጉዳይ ነው የደወለው። አባው ምንድን አባትሽ ልጅ ድሮ አያውቁም? ምን አልክ አንተ? አባቴን ይሄን ያለው እንዴ ናከው? አትጨቃጨቂ። እድሜ ከቆም አይጠብቀኝም። ለምን ወስነ ቆይ አንተ አትናገርም? ስንት ጊዜ ልንገርሽ ዝግጁ አይደለውም። ቆይ እየሆንኩ ያሉት ነገር አይታየህም እንዴ? ታዲያ ለምን እንደዚህ ከምትጨናነቂ አትተኝም? በማላውቀው ነገር የነገርከኝ ይመስላል። እኔ እኮ አባቴ በህይወት እያለ ወግ ማረግ የኔልኝ ብዬ ነው። ወግ ማረግ ትዳር ብቻ ይሆን? ውሻ ነህ። እሺ ቆይ ለምንድን ነው የማይገባህ? ለምንድን ነው የምትረዳኝ የማትፈልገው? ነይ ውረጅ፣ ነይ ውረጅ። ሂጂ ወደዛ። ደደብ ነህ ደደብ። እንኳን ደነዝ አፌ ቃል ቢያወጣም አይሰማም ድምፄ። ስንት ነው አትበለኝ ካልነገረ ገፄ። ስንት ነው ስንት ያየውን ሀና የምርሽን ነው? እና ድንግልናዬን ሰጠሁት ነው የምትይ? አዎ ዚዙዬ፣ ከቀን ወደ ቀን ጸባዩ እየተቀየረብኝ ሲመጣ ምናልባት አብሬ ካላድርም ስላልኩት ይሆናል ብዬ አብሬው አደርኩ። ሀና ግን ያምሻል። አብረሽኝ ካላደርሽ ብሎ ጸባዩ የሚቀየርብሽ ከሆነ ጥንክር ብሎ ቢቀርስ? በጣም ነው ያፈቀርኩት ዚዙ፣ በጭራሽ ላጣው አልፈልግም። ሀና ግን አንድ ነገር ልንገርሽ፣ ለማይገባው ሰው ነው እንደዚህ ሊሆንሽ ያለሽ። ቆይ አሁን እሺ እዚህ ነይ ብሎሽ ነው የመጣው? ኧረ አይደለም፣ ስደውልለት ስልክ አላነሳም ሲለኝ እዚህ ብመጣ ላጣውን ብዬ ነው የመጣሁት። ኡፍ አንቺ ልጅ ግን ብሶብሻል። በአሁን ደርሰሽ ነይ፣ እዚህ ጋር እጠብቅሻለሁ። ጆዬ እንዴት ነህ? ደህና ነኝ። ደህና ነሽ? ሃይ። እንዴ ሀና ከየት ተገኘሽ? ጠፋክ እኮ ስደውልልህም ደግሞ አታነሳም። ኦኬ ሀና ማለት አንቺ ነሽ? አዎ። ሰሚኛለሽ? ከዚህ በኋላ ከሷ አጠገብ እንዳላይሽ እሺ? ያንቺን ተራ እኮ ጨርሰሻል። አሁን ተረኛዋ እሷ ናት። አትከታተይኝ። ሁሉም ሴት ይቅነሰኝ እንጂ ደደብ። ፍቅሬ እንሂድ በቃ በይ እናት። ቀልቤን አስኮብልለ ቤት አገኘው ልልስል ተመልሰ ቀርተ ስደተኛ አረከው ልቤን ስደተኛ። እኔ የምልህ ዳጊ፣ ከመጀመሪያ ፍቅረኛ ጋር በምን ነበር የተለያያችሁት? ባክሽ ያለፈ ታሪክ ነው፣ ምንም አያረግልሽም። በእናትህ ንገረኝ፣ መስማት ፈልጋለሁ። እንግዲህ ካልሰማው ካልሽ በምን መሰለሽ? እሺ። እሷ ግንኙነት ማድረግ ፈልጋ ነበር ከኔ ጋር እና እኔ ደግሞ ያው ከትዳር በፊት በፍጹም አልኳት። በቃ ህሊና የማይፈቅድም ገባሽ አይደል? ወይኔ። እሺ። እና እምቢ ስላልኳት ብቻ ከኔ ጋር ያላትን ግንኙነት አቆመች። ወይ ጉድ! ሴቱ እንዴት ተበላሽቷል! እንደዚህ አይነት ወንድ እኮ ጭራሽ አይገኝም። መቼ ሴቱ ይገባዋል? በእጅ ያዙት ወርቅ እኮ ነው የሚሆንባቸው። የሚገርም ነው። እኔ ግን ዳጊዬ አንድ ነገር ልነግር ፈልጌ ነበር። ምንድነው እሱ? ንገሪኝ። ምንድነው? ካየሁ ጊዜ ጀምሮ በጣም ወደድኩ ነበር። አሁን ደግሞ ማንነትን ሰማው ይበልጥ አፈቀርኩክ። የምርሽን ነው? እና ደግሞ በቃሽ፣ ምንም አትበይ። የቀረውን ሩም ይዘን እናወራለን። ሂዱ እዛ ሲያስጠላ ደፋር
ነው ግን ብቻ ምስቀው ሰው ሲያፈጥብን እኮ እኔ ጠበስኩሽ ነው የሚመስለው። እንዴት? አይ እንዴት አትበይ፣ ስቀልድ ነው። በቃ ስራ ቦታችን ደርሰሻል፣ ግቢ። ማታ ግን እንገናኛለን አይደለ? ሌሊቱ ያለ አንቺ እንደማይገፋ ታውቂያለሽ። እሱማ ግዴታ ነው። እወድሃለሁ። እኔም እወድሻለሁ። ቆዩ ብቻ የኔ ፍቅር። ልጁ እሺ ቲሽ ሄኒ እንዴ ልጅቷ አንተን ፈልጋ ነው መሰለኝ የምትመጣው አይደለ? አይደለም ሌላ ኬስ ነው። አንቺ ልጁ ዝም ብለሽ ያየዋት አይደል እንዴ? ሄኒ ስልክ እንዳንቺ አይነት እህት እኮ የትም አይገኝም። እንሂድ አይደል? ምን? ኦኬ እህት ነሽ እንዴ? ማታ እንገናኛለን አልኩሽ። ደውልሻለሁ። እንሂድ አይደል? ስጦታ ጥርስ መግለጥ ሆኖ መላክ በፈገግታ መገመቴን ሳላውቅ ለስሌት መቅረቤን ስደምር ስቀንስ ሳባዛው ሀሳቤን እንደው ላይ ሆነልኝ ያደከምኩት ልቤን ዘመናዊነቱ ጊዜ አንቺ እኮ እስክትመጪ መኪናዋን ላስወልውላት ብዬ ነው። አሬው ደርሻለሁ። እያየሁህ ነው እኮ አላክነኝ እንዴ እዚህ ደርሰሽ ነው እንዴ? እንዴት ነው የኔ ፍቅር? ውስጡን ላጽዳው ቁልፍ እንዴ ሰውዬ ቁልፉን አትወስደው? ምንድነው ተተዋወቃላችሁ? ና የድሮ ፍቅረኛ ያልክ እኮ እሱ ነው። ሲያሳፍር አሁንም ድረስ መኪና ጣቢ ነህ። ህይወት እኮ አንዳንዴ እንዲህ ናት። ተው የሰነፎች ወንዶች ወሬ ነው። ሄደ መኪናውን አጽዳ። ሄደ አልሄድ ከሰው ቤት አልመጽወተው ላቤም አትድረቅ ይድላኝ ስም ጨርሻለሁ። ከሰው አልጠብቅ ልትረፋ ልፌ ከራሴ ስንት ነው ሂሳብህ? 150 ብር። ጥጋብ ጥሩ ነው ግን እቺ ናት የጎደለች። ያዛት ጎበዝ። አው ዝቅ ተብሎ ነው የሚጠደቀው። ልምሰል ብዬ እንጂ ጊዜውን ልሁን አውቃለሁ ፍቅርን ኪስ አይገዛውም።